ሰላም ለሁላችን ይሁን። በዛሬው ዕለት ትምህርት ክፍል 4ን እንጀምራለን። የትምህርታችን ርዕስ ብዙ ሚሊዮን ህዝቦች በጥቂት ቀናት ውስጥ የጨረሰ ታላቅ ጥፋት የሚል ነው። ብዙ ሚሊዮን ህዝቦችን በጥቂት ቀናት ውስጥ የጨረሰ ታላቅ ጥፋት። የማነበው የትምህርታችን ክፍል ዘፍጥረት ምዕራፍ 6 ነው። ቁጥር 6 እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ ልቡም እጅግ አዘነ ይላል። እግዚአብሔር ተጸጸተ ማለት መንፈሱን ጥበቃውን ከሰው ዘር ላይ አነሳ፣ ላጋንንት ተጋለጡ ማለት ነው። መንፈሱ ፈጽሞ ተለያቸው ማለት ነው። ባለፈው ትምህርታችን እንዳየነው ቆዳውን ሲያለብሳቸው ጥቂት የሆነ ጸጋን ሰጣቸው ብለናል። ስለዚህ አሁን ምን ሆነ? ያ ጥቂት የነበረ ጸጋ ራሱ ተወሰደ። ሰው ያለ እግዚአብሔር ቀረ። ስለዚህ ለሰይጣን ሙሉ በሙሉ የተጋለጠ ሆነ ማለት ነው። ሰይጣንም በሰው ዘር ላይ ነገሰ። ከአንድ ቤተሰብ በስተቀር አንድ ቤተሰብ ብቻ በእግዚአብሔር ጸጋ ጥበቃ ውስጥ ሲቀር መላው የዓለም ሕዝብ ሙሉ በሙሉ ከእግዚአብሔር ጸጋ ተለየ፣ ለሰይጣን ተላልፎ ተሰጠ። ይህንንም በዘፍጥረት ምዕራፍ 6 ቁጥር 3 ላይ እናገኛለን። የሚያሳዝነው የክፋት ዘር በርትቶ የሴት ዘር በቃየን ዘር ሴቶች ተማረኩ። የሴት ዘር ስንል የአዳም ልጅ ሴት እያለ መጥቶ እነ ሄኖክን እነ ማቱሳላን አልፎ በመጨረሻ የኖህ ዘር ማለት ነው። ከሴት ተነስቶ እስከ ኖህ 10ኛው ያለውን ትውልድ ለማለት ነው። ይህ ዘር በቃየን ዘር ከቃየን ተነስቶ እስከ ላሜ የደረሰው አሁን በኖህ ዘመን ከላሜ በኋላ የማን ትውልድ እንዳለ በመጽሐፍ ቅዱስ ላይ አልተጻፈም። 7ኛው ላይ ብቻ ነው የቆመው። የቃየን ትውልድ ሲጠቀስ እስከ ላሜ እስከ 7ኛው ተጠቀሰ። ከዛ በኋላ ያሉት 3ቱ ዝርያዎች አልተጠቀሱም። ስለዚህ አሁን የላሜ ትውልድ እነማን እንደሆነ ባይታወቅም በዚህ በቃየን ትውልድ ወይም ዘፍጥረት 3 ላይ እንደሚናገረው በባቡ ዘር የቃየን ተማረኩ ማለት ነው። የሴት ዘር የኖህ ዘር ለማለት ነው። ከሴት ጀምሮ እስከ ኖህ የመጣው 10ኛው ትውልድ። ስለዚህ የሴት ስል የኖህ ትውልድ በማለት ይወሰድልኝ። የኖህ ሴት የኖህ ወይም የሴት ዘር ወንዶች ምንድነው ያደረጉት? የቃየንን ሴቶች ጎመጁ። ሔዋን የተከለከለውን ጎምጅታ እንደወሰደች መጎምጀትንም ደግሞ ሰይጣን እንዳነሳሳ አሁንም በተመሳሳይ ሰይጣን የእግዚአብሔር ልጆች የቃየንን ልጆች እንዲጎመጁ አነሳሳ። ምናልባት ቃናቸውን ገበያ አይተዋቸው፣ ቃን ሲባል ከወገብ በላይ ሊሆን ይችላል፣ ጦታቸውን አይቶ ሊሆን ይችላል፣ ዳላቸውን አይቶ ሊሆን ይችላል፣ ተቀባብተው ሊሆን ይችላል፣ ወይም ደግሞ አይናቸውን በማቁለቅለጭ በተለያየ መንገድ በመሳብ ሊሆን ይችላል። ብቻ በዚህም ሆነ በዛ አትራክት አደረጓቸው። ሰይጣን የተከለከለው ፍሬ ጋር በመሄድ ፍሬው ብልጥ ውብ፣ ለጥበብም ለዓይንም የሚያምር የሚያስጎመጅ ሆኖ እንዲታይ እንዳደረገ ሁሉ አሁንም በቃየን ሴቶች ላይ ወይም በቃየን ዘር ሴቶች ላይ በመሆን ሞር ይበልጥ ዓይን የሚስቡ የሚማርኩ ከነሱ እህቶችና ሰፈራቸው ካሉት ውብ ሴቶች ይልቅ እጅግ የተዋቡ ሆነው እንዲታዩ እንዳደረጋቸው ምንም ጥያቄ የለውም። ማንም ቢሆን የተሻለውን ነው የሚመርጠው። ስለዚህ የተሻለ ሆነው ቀረቡ፣ ምንም እንኳን የተሻሉ ባይሆንም። ምክንያቱም እነዚህ ጸጋ የራቃቸው ክብር የሌላቸው ህዝቦች ናቸውና። ያም ሆነ
የሴት ወይም የኖህ ዘር ወንዶች በቃይን ሴት ልጆች ተማረኩ፣ ጎመጇቸው። ከኖህ በስተቀር የሴት ዘር ወንዶች የቃይንን ሴቶች በማግባት እርግማንን ወደ ዘራቸው በማምጣት ጠፉ። ሁሉም ላያገቡ ይችላል። የመቼም 15 ዓመትም የ20 ዓመትም ወንድ ስለሚኖር ሁሉም አገቡ አንልም። ግን ተወሰኑትም ቢያገቡ በዛ በኩል ወደዚህ ዘር እርግማንን አመጡ። ከአንድ ቤተሰብ አንድ ወንድ ሄዶ ቢያገባ ያው እርግማኑን ለቤተሰቡ አምጥቷል ማለት ነው። ስለዚህ የላሜህ እርግማን መጣ ማለት ነው። የላሜህ እርግማን ሰው ይፈልግ ነበር እርግማኑን የሚያስፈጽም። እስከ 70 ጊዜ 7 ትውልድ እርግማን የሚያስፈጽም ይፈልግ ነበር። የኖህ ዘሮች በስፋት ሄደው እርግማኑን አፈሱት። ያልተቀደሰ ጋብቻ በማድረግ ሴቶቹን ይዘዋቸው መጡ። ሴቶቹ እግዚአብሔር የላቸውም፣ እግዚአብሔርን አያውቁም፣ በእርግማን ውስጥ ነው ያሉት። ስለዚህ ተዋሃዱ ማለት ነው። እግዚአብሔር የኔ ተቀላቀለ ትውልድ ምን ያደርገው? ተቀላቅለዋል፣ ተበክለዋል፣ ተዋልደዋል። መቼም የአንድ ቀን ስራ አይደለም። የ10 የ30 የ40 ዓመት ይመስለኛል። ምክንያቱም ኖህ መርከቡን የሰራው ለረጅም ዓመት ነው። አንዳንዶች 100 ዓመት ይላሉ። ብቻ ለረጅም ዓመት ለ20 ለ30 ለ40 ዓመት ያህል የሰራው። ያንን ሁሉ ጊዜ ተመለሱ እያለ ነበር። እነዛም እየተጋቡ እየተዋለዱ ነበር። ስለዚህ ለረጅም ዓመታት እየተጋቡ እየተዋለዱ ነበረ ማለት ነው። ስለዚህ ተቀላቀለ፣ ምድር ተበላሸች ይላል ቃሉ። ስለዚህ እግዚአብሔር ያለው አማራጭ በጊዜው ይህን እርግማን ለመሻር ሁሉንም ማጥፋት ነበር። እንግዲህ ጠቅለል ስናደርገው ላሜህ የ7 ትውልድን የንስሐ ዕድል እንዳመከነ ካሁን በፊት ባየናቸው ትምህርቶች አይተናል። ማለትም እግዚአብሔር ቃየንን ረገመው። አንተን የሚገድል 7 እጥፍ እበቀልለታለሁ ሲል በሌላ አነጋገር አንተንም 7 እጥፍ እበቀላለሁ ማለቱ ነው። 7 እጥፍ ማለት 7 ትውልድህን። በጊዜው ግን ልጅ ስላልወለደ ልጆች የልጅ ልጅ እስከ 7ኛ ትውልድ እግዚአብሔር ጠበቀ። 7ኛው ትውልዱ ደግሞ ማን ነው? ላሜህ ነው። ላሜህ ላይ ነበረ እርግማኑ የሚያበቃው፣ ቃየን ላይ የተነገረው። ላሜህ ደግሞ ባሰበት። እንዲያውም የኔ 7ኛ አባት ወይም 6ኛ አባት ቃየን እኮ ንጹህ ሰው ገድሎ ነው እግዚአብሔር እሱን የሚገድል 7 እጥፍ እበቀልለታለሁ ያለው። እኔ ደግሞ አንድ ሰው ሊጎዳ የመጣና ገደልኩት። እኔ እኮ የመጣብኝን ነው የገደልኩት። ቃየን እኮ ንጹህን ሰው ነው የገደለው። ስለዚህ እኔ ጻድቅ ነኝ። ጻድቅ ስለሆንኩ እኔን ደግሞ የሚገድል እግዚአብሔር የሚገድለው እሱን ወይ የሚበቀለው 77 ጊዜ የሚለው 70 ጊዜ 7 እንደሆነ 70 የሚለው 7 ትውልድ እንደሆነ በ7ኛው ሺህ ዘመን 7ኛው ሺህ ዘመን አሁን ነው ብለን እንደምናምን። ስለዚህ በአጠቃላይ ላሜህ ያስረገመው በምድር ላይ የሚፈጠሩ የሰው ልጆችን በሙሉ እንደሆነ ከአሁን በፊት አይተን ነበር። ጻድቅ ቢመጣ እኮ ርግማኑን ማስቀረት ይቻላል። እዚሁ ከላሜህ ትውልድ ጻድቃን ቢነሱና በጽድቅ ቢኖሩ እርግማኑ የተወሰኑ ሰዎችን እየፈለገ ሊሄድ ቢችልም በጽድቅ ግን ትውልዳቸውን ማዳን ይችሉ ነበር። ያም ሆነ አልሆነም። ከላሜህ ትውልድ አልፎ እርግማኑ ሆነ ይገባ ሴት ቤት ገባ። ባለፈው ትምህርታችን እንዳየነው ክፋት ሩቅ አይደለም፣ እዚሁ ቤታችን ውስጥ ነው ብለናል። እግዚአብሔርም አዘነ። ስለዚህ ትውልዱን ጣለው። ይሄ ነው ተጸጸተ ማለት። በሌላ በኩል ግን እግዚአብሔር በጊዜው ማንን መረጠ? የሄኖክን ቤተሰብ መረጠ። ስለዚህ እግዚአብሔርም ሄኖክን ወሰደው፣ አልተገኘም፣ አካሄዱን ከእግዚአብሔር ጋር ስላደረገ ይላል። ስለዚህ መረጠ ያን ትውልድ። ስለዚህ ኖህም የመጣው ከዛ ትውልድ ነው። አጋንንት ወደ ምድር ወርደው 7ኛውን የቃየንን ትውልድ ማለትም የላሜህን ትውልዱ እስከዚያ ተጻፈ እንጂ ያው በጥፋት ጊዜ ስንተኛ ትውልድ እንደነበር በግልጽ
አይታይም። የሴት ልጅ ግን ያው ወይም የኖህ ልጅ 10ኛ ትውልድ ላይ ደርሷል። ግን በላሜ ምክንያት ቀጣይ 7 ትውልድ ተረግመዋል። አሁን እንደነገርኳችሁ ማለት ነው። ያለማቋረጥ በምድር ላይ ደም ይፈሳል ማለት ነው። እግዚአብሔር እንደራቀው ይቀጥላል። ራሱን ያስመለጠ ሰው ብቻ ነው ከርግማኑ የሚወጣው እንጂ እንደ ትውልድ ተረግሟል። እንደ ግለሰብ ግን በራሱ ጽድቅ እግዚአብሔርን በመቅረብ ሰው ያመልጥ ነበር። አጋንንት በሰዎች አደሩ። አሁን እዚህ ጋር አሁን ስናይ ዘፍጥረት ምዕራፍ 6 አጋንንት በሰዎች አደሩና የተወለዱ ልጆች ለአጋንንት የተሰጡ ሆኑ። ሰይጣን ቢያንስ 50% ሰውን የማስረገም እቅዱ ተሳካ። ግማሹ የሰው ዘር ተከታይ ሆነ፣ የሱን ስራ የሚሰራ ሆነ። የእባቡ ዘር ማለት ነው። በሰዎቹ ያደሩት አጋንንት ለሰዎቹ ለየት ያለ አቅምና ጥበብን ክፋትን እንዲያስተምሩ እግዚአብሔር ፈቀደላቸው። እዚህ ጋር ኔፊሊም የሚል ቃል አለ። አንዳንዶች ኔፊሊም አጋንንት ናቸው፣ እነሱ ናቸው ከሰው ልጆች ጋር ተጋብተው አዲስ ትውልድ ተፈጠረው ይላል። በየትም ቦታ ግን አጋንንት ወይ መላእክት ይዋለዳሉ የሚል ቃል የለም። እንደውም ጌታ መላእክት አይዋለዱም ነው የሚለው በአዲስ ኪዳን። ስለዚህ ይሄ ተጨባጭ ትምህርት አይደለም። ነገር ግን አንድ መታወቅ ያለበት ነገር አለ። እግዚአብሔር ጸጋን ከትውልዱ አንስቷል። ጥቂት ሰዎች እግዚአብሔርን የፈለጉና ያመለጡ በግል ይገናኛሉ እንጂ እግዚአብሔር ጋር እንደ ትውልድ ተላልፎ ተሰጥቷል። ምክንያቱም እግዚአብሔር ተጸጸተ ማለት ምንድነው ብለናል? እግዚአብሔር ተጸጸተ ማለት መንፈሱን ጥበቃውን ከሰው ዘር ላይ ያነሳ፣ ለአጋንንት ተጋለጡ፣ የእግዚአብሔር መንፈስ ፈጽሞ ተለያቸው ማለት ነው። ስለዚህ ፈጽሞ ከተለያቸው ለሰይጣን ምን ሆነ? ለአጋንንት ተመቻቸ። ስለዚህ አጋንንት ወደ ምድር ወረዱ ማለት ነው። አጋንንት ወደ ምድር ወረዱ፣ በሰው ልጅ ላይ ሙሉ ስልጣን አገኙ፣ ተቆጣጠሩት። ስለዚህ ሰው ልቅ ሆነ። ፈሪሃ እግዚአብሔር የለም፣ ሕሊናውን አይቆረቆረውም። ስለዚህ አጋንንት ሰለጠኑበት። የአጋንንት ጥበብ በዛ፣ የአጋንንት እውቀት በዛ። ብዙ ሰው በአጋንንት እየተሞላ ኃይለኛ ሆነ። ኃይለኛ ለክፋት፣ ኃይለኛ ለጠብ፣ ኃይለኛ ለክፋት፣ ኃይለኛ ለጦርነት፣ ኃይለኛ መጥፎ ነገር ለማድረግ ኃይለኛ። ስለዚህ ልጆቻቸው ከነሱ የሚወለዱት ይሄ ዲቃላው ከሁለቱ ዘር የተወለደው ኃይለኛ ሆኑ። እነሱ ናቸው ኔፊሊም። ለየት ያሉ ሰዎች ተወለዱ፣ በክፋት የተሞሉ። ተመሳሳይ ሐሳብ በራዕይ ምዕራፍ 13 ቁጥር 9 እንዲሁም ቁጥር 3 ላይ እናገኛለን። የፍርድ ጊዜ ነበር። ሕዝቡ እኮ እግዚአብሔር አሳልፈው ሰጥቷቸው፣ በውሃ ከመጥፋታቸው በፊት እኮ ለአጋንንት ተላልፈው ተሰጥቷል። ስለዚህ ፍርድ ውስጥ ናቸው። ተጸጽቷል፣ አሳልፈው ሰጥቷቸዋል። ንስሐ የሚናገሩንም ኖህን ያሾፉበት ነበር። የፍርድ ጊዜ ስለነበር አጋንንት ከጥልቁ ተለቀቁ። ኔፊሊም እንግዲህ አጋንንት ኔፊሊም ስንል የተወለዱት ልጆቻቸው በኔፊሊም መንፈስ የተሞሉ ናቸው ነው ያልኩት። ገቡባቸው። በጣም በአጋንንት ኃይል የተሞሉ ሰዎች ተነሱ። በዛን ዘመን ኔፊሊም በምድር ላይ ነበሩ ይላል። እዚህ አጋንንት ሰው መስለው በሰው አድረው የወደቁ አጋንንት ተገለጡ፣ ኔፊሊም ተባሉ። እነዚህ አጋንንት የሚሰሩት ስራ የላሜን ትውልድ ተቆጣጠሩት፣ በክፋት በርኩሰት ጦረኝነት ሞሉት። ሴቶቻቸው የሴትን ዘር እንዲያስቱ አሰማራ። የማሳት ከፍተኛ አቅም ነበራቸው። መጀመሪያም ሲያስቱ ነበር፣ ለዛን የተጸጸተው። አሁን ደግሞ ባሰ። የላሜ ሴቶች የተለዩ ቆንጆች ስለሆኑ ሳይሆን
በሴቶች ውስጥ አጋንንት ስለሰፈሩ ነው። በጥቂቱ እግዚአብሔር ተመለሱ እያለ በተለያየ ሰዎች ሳይናገራቸው አይቀርም። እየባሰ ሲሄድ ነው የተጸጸተው። ከዛ ለአጋንንት አሳልፎ ሰጣቸው። አጋንንቱ ደግሞ አጠናከሩት። ስለዚህ ሴቶቻቸውን በብዛት እየላኩ የኖህን ትውልድ ሙሉ በሙሉ ከአንድ ቤተሰብ በስተቀር ተቆጣጠሩት። አሳች መናፍስ ስለገቡባቸው ሴቶቹ ለሚያቸው ሴቶቹ ቆንጆ ሆነው ተገለጡ። ያው ሔዋን የተከለከለውን ፍሬ ባየች ጊዜ አሳች መናፍስ ስለነበረበት ከሌላው የተለየ ጥሩ ሆኖ ታያት እንጂ እንደ ማንኛውም ፍሬ ነበር። በተመሳሳይ ሁኔታ አሁንም በሴቶቹ አሳች መናፍስ ስለገቡ ቆንጆ መስሎ ታዩ እንጂ በሴት ዘር ውስጥም ብዙ ቆንጆች ነበሩ። እግዚአብሔር ላሜን ዕድልን በመርገጥ እውነትን ለማወቅ ባለመውደዱ የስህተትን አሰራር ይከተሉና ይፈረድባቸው ዘንድ አጋንንት እንዲፈቱ ፈቀደ። ላሜ አመፀና እንደማኔ 7 ጊዜ 7 ነው እግዚአብሔር የሚበቀልልኝ ይገድልኝ። እኔ የሚገድል ሰው ካለ እግዚአብሔር የሱን ትውልድ 7 ትውልድ ነው ይበቀለው ሲል የነሳ ዕድል ተዘጋ። እግዚአብሔርም የሰው ልጅ ጣለ፣ በተለይም የቃየንን። ስለዚህ የቃየን ትውልድ ደግሞ በአጋንንት ተሞላና የኖህን ትውልድ በሴቶች አማካይነት ማሳት ጀመረ። እግዚአብሔርም ይህን ካየ በኋላ ተጸጸተና ያንንም ትውልድ ጣለው። ስለዚህ ነገሩ እየበረታ ሄደ። ሴቶቹም እየተጠናከሩ ሞር ሰው እየጣሉ ከአንድ ቤተሰብ በስተቀር ሁሉም ተለከፈ። ያው ቅድም እንዳነሳሁት በዚህ ያልገቡ ሕፃናት እንዳሉ ሆኖ ማለት ነው። ስለዚህ ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 9 እስከ 12 ተፈጸመባቸው። እዛ ጋር ምንድነው የሚለው? እግዚአብሔርን ለማወቅ ባልወደዱት መጠን የስህተትን አሰራር ይልክባቸው ይላል። እንደሰው አልፈልግም ካለ አይ እግዚአብሔርን አልፈልግም፣ የእግዚአብሔርን መንገድ አልፈልግም፣ ጽድቅን አልፈልግም ካለ እግዚአብሔር አሳምሮ የክፋትን መንገድ ይከፍትለታል። የሴት ዘሮች ወንዶች በላሜ ዘር ሴቶች ተፈትነው ወደቁ። ነገሩ ልክ የአውሬው ምልክት በግንባር ላይ እንደ መቀበል ያህል ነው። በራእይ መጽሐፍ ላይ እንዳለው ማለት ነው። ብዙ የሴት ዘሮች ሳቱ። እግዚአብሔር ከሄኖክ የሆነውን የኖህን ቤተሰብ ለራሱ ለየ። እነሱ ከትውልዱ አመጻ ጋር ላለመተባበር ጨክነው ነበርና እግዚአብሔር የኖህን ቤተሰብ የክብር ዕቃ አድርጎ መረጠ። ሌላው ዓለም ሲባልግ ኖህ በብዙ ምጥ እግዚአብሔርን ጨክኖ ተከተለ። በብዙ ተቃውሞና መገለል መካከል ጸና። ምክንያቱም ሚሊዮን ሕዝብ መሃል አንድ ቤተሰብ የተለየ አካሄድ ሲኖረው ማናችንም እንደ ፈተና ውስጥ አልፈን አናውቅም። ምናልባት አረብ ሀገር ለ3 ለ4 ለ10 ዓመት እንዴት ሁኔታ ውስጥ አልፈን ሊሆን 100 ሰዎች አውቀውን ተቃውሞውን ሊሆን ይችላል። ሚሊዮኖች በየሄደበት ይሄ ጸረ ሕዝብ እየተባለ በየመግለጫው ቀበሌ ካለ ቀበሌ በየማህበሩ እየተወገዙ እድር ካለ ከእድር የተባረሩ ከማህበር እየተባረሩ ጥቅሞቻቸው ገበያ ላይ ከነሱ ጋር እንዳይነገዱ እየተደረገ እየተገለሉ በብዙ ጭንቅ ጨክነው እግዚአብሔርን ተከተሉት። እነሱ ከጸኑ እኛ ዛሬ በጥቂቷ ፈተና ማንጸናበት ምንም ምክንያት የለም። በብዙ ሚሊዮን ሕዝብ መሃል ያው መርከብ እየሰራ እግዚአብሔር በጎርፍ ትውልድ ያጠፋል። የምን ጎርፍ ነው የምታወራው? ስለምን ጎርፍ ነው የምታወራው? የምን ዝናብ? ዝናብ የለም በጊዜው ይታያችሁ፣ ዝናብ የለም። ዝናብ ይዘንብና ከላይም ከታችም ዝናብ ይዘንባል፣ ከውስጥም ይፈልቃል፣ እግዚአብሔር ያጠፋቸዋል ሲል ሰው ይስቅ ነበር። የለማ ዝናብ ዘንብ አወቅም። ከምድር የሚወጣ ጤዛ ነበር ምድሩን እያጠጣ የሚያርሱት። ዝናብ አልዘነበም፣ ዝናብ ይዘንባል። ጭራሽ ሌላው ከባዱ ፈተና ነው ለነው ሆኖ ማወቅ ነገር ነው የሚናገር። ዝናብ ከላይ ዘንባል፣ በጥፋቱ ያጠፋቸዋል፣ ያው ምድርን ያጥለቀልቃል እያለ መቀለጃ ነበር የሆነው።
የኖህ መርከብ ልብ በሉ ሞተር የለው። ሰይል የሚባለው ይሄ የነፋስን አቅጣጫ የሚቀይሩበት እንደ መጋረጃ ነገሮች የሉትም። መሄድ እኮ አይችልም። ሞተር የለውም። ሳጥን ነው እኮ የሰራው ሳጥን ነው። አንከር የሚባለው ነገር የለውም። መርከቡ ከመሬት ጋር የሚያያይዘው ውሃ ውስጥ መርከቡ ሲቆም ውሃ ይዞት እንዳይሄድ ወደ ውስጥ ተወርውሮ ከድንጋይ ጋር መርከቡ የሚያያይዘው አንከር መልህቅ የሚባል ነገር የለው። መሪ የለው፣ ሞተር የለው። እዚህ መርከቡ እኮ መሄድ አይችልም። ምንድነው? ሳጥን የሰራው ወይም ባለ 3 ፎቅ ወይ ባለ 2 ፎቅ ሳጥን የሰራው። ከዛስ ውሃው ሲመጣ ሳጥኑ ምን ሆነ? ወደ ላይ ብድግ። ውሃ ከስርም ከላይም ሲመጣ ብድግ 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 እያደረገው ሄደ ወደ ላይ። ተንሳፈፈ እንጂ አልተነዳም። ነው ደግሞ መርከቡን የሰራው ምን ላይ ነው? ውሃ ላይ አይደለም፣ ሜዳ ላይ ነው የሚሰራው። ሜዳ ላይ። ከዛ ሲጨርስ እኮ ገፍቶ ወደ ባህር አልወሰደው። አሁን እዚህ የሰራውት መርከቡ ላይ ውሃ ይመጣል ከስርና ከላይ ያንሳፍፈዋል። እኔ አመልጣለሁ ከኔ ጋር እንድታመልጡ ተስማሙ ከእግዚአብሔር ጋር ሲል ያሾፉበት ነበር። ዋ ዘንቦ ያንተን የሰራውን ሳጥን አንሳፉ፣ እኛ ደግሞ መንሳፈፍ አቅቶን እንጠፋለን። በእውነት ከባድ ነበር ያመነው እምነት። እንግዲህ በዚህ መሃል ነው ሌላው ዓለም ሲባልግ ነው በብዙ ምጥ እግዚአብሔርን ጨክኖ የተከተለው። ኔፊሊም በትውልድ ላይ ሰፍረው ያው አጋንንት በሰዎች ገብተው ማለት ነው። ኔፊሊም በአንድ በኩል መናፍስቱ ናቸው። መንፈስ አይታይም፣ ሰው ውስጥ አድሮ ነው ስራው የሚሰራው። ልክ እባብ ውስጥ አድሮ ሔዋንን እንዳሳታት አሁን ደግሞ በሰው ውስጥ አድሮ የኖህን ትውልድ አሳቱ። መጀመሪያ አንድ ትውልድ አሳቱ፣ ከዛ የኖህን ትውልድ አሳቱ በሴቶች በጋብቻ። ኔፊሊም በትውልድ ላይ ሰፍረው በክፋትና በጦርነት ብርቱ አደረጉት። የትውልዱ ጽዋ እስኪሞላ ነው በዝግጅትና መጠበቅ ብዙ ዘመን ተፈተነ። ያለቅሳል። የታለ እግዚአብሔር ሆይ ማሾፊያ ሆኛለሁ፣ መቀለጃ ሆኛለሁ። እንዴት ነው? ውሃ እኮ ዘንቦ እኮ አያውቅም። አባቶች እኮ ዝናብ የሚባል ቃል ጠቅሰው አያውቁም። የሌለ ነገር ጠቅሰህ ፈተና ውስጥ ነኝ። ሰው ሁሉ እኮ አይሰማኝም። ጥፋት ምትወስዳቸዋል። መሳቂያ ሆኛለሁ። ያለቅሳል፣ ግን ልቡ ጸንቷል። እርግጠኛ ነው። ግራ የገባው የህዝቡ አለማመን ነው። እንደገና ነገ ሄዶ ይሰራል። በእርግጠኝነት ሲሰራ እኮ ስራውን የሚያግዙት ከዛው ከሚያሸፉበት ሰዎች ናቸው። ይመጣሉ፣ በብዛት ቀጥሯቸዋል፣ ይሰራሉ። መቼም ብቻውን አልሰራውም። ጥበብ አላቸው፣ ቀድቃጮች ምናምን ናቸው። ስለዚህ የመጡ ያግዙታል። ከዛ ግን ይቀልዱበታል። አሁን አንተ የምትሰራ ይሄዱ እየከፈላቸው ይሄዳሉ። የቀን ሰራተኞች የሚጠፉት ናቸው። ያሳዝናል። በሰሩት መርከብ አለመዳን ብዙዎች ወንጌል ይሰብካሉ። ይጸኑ ይሆን ወይስ የተጣሉ ይሆን? ብዙዎች ፊተኞች ኋለኞች፣ ብዙዎች ኋለኞች ፊተኞች ይሆናሉ። ወንጌሉን እየሰበክን ፈውስ እየፈወስን አጋንንት እያወጣን በቤቱ ዘምረን፣ ነገር ግን ልባችን ሳይለወጥ ጸጋ አለ፣ የሚገለጥ ነገር አለ፣ የሚታይ ነገር አለ፣ ግን ውስጣችን ያልተለወጠ ያልዳንን ስንቶች አለን። መጋቢዎች ነን፣ ዘማሪዎች ነን፣ ነቢያት ነን፣ ሐዋርያት እንባላለን። ልባችን ያልተለወጠ የእግዚአብሔር ክብር በእኛ የሚገለጥ ለሰዎች ስንት እንሆን። መርከቡን እየሰራን እያሳመረን፣ መዳኛውን እየሰራን የመዳኛውን መንገድ እያሳመረን እየሰራን እየቀባን እየወለወለን እንስሳትን እየሄድን እያመጣን እያስገባን። ምክንያቱም ያንን ሁሉ እንስሳ 8 ሰው ሊያመጣ አይችልም። እየተባበረን ብዙ ሰው የተባብረዋል፣ ብዙ መቶዎች
ስራውን እንሰራለን፣ ግን የሥራው ውጤት ተካፋይ ማንሆን የደህንነቱ መጨረሻ ጋር የማንደርስ ጌታ ምን አለ? በዛን ቀን ብዙዎች በስምህ ትንቢት ተናግሬ ነበረ፣ አጋንንት አውጥቼ ነበር፣ በስምህ እኮ መስክሬ ሰዎች ድነዋል። ጌታ ምን አለ? ከመጀመሪያው አላወቅኳቸው። ከመጀመሪያው from the beginning ማለት መጀመሪያም አልዳናቸው። በአከኮ ያደጉ ሰዎች አይደሉም እነዚህ ሰዎች፣ ወደ ኋላ የተመለሱ ሳይሆኑ መጀመሪያም አልዳኑ። አላወቅኳቸውም። እባካችሁ ልባችሁ መርምሩ። በዚች ዓመት በዚች ምድር ላይ የምትኖሩት ግፋ ቢል 70 ዓመት ነው። ከዛ በኋላ ድካም። ከ70 ዓመት በኋላ ብዙም አገልግሎት አይኖራችሁም፣ ብዙም እንቅስቃሴ አይኖራችሁም። በዚህ ዘመን ምናልባት በተለያዩ ማህበራዊ ሚዲያ ታገለግሉ ይሆናል። እንደ ድሮ ተንቀሳቅሳችሁ አታገለግሉም። ኃይልም አይኖራችሁም። ጥቂት ሰዓት ሊሆን ይችላል በቀን የምታገለግሉት። ከዛ ግን ታልፋላችሁ። ለምንድነው ጊዜያችሁ የምትባክኑት? ለምንድነው እግዚአብሔር የማይፈራው? ለምንድነው ቃሉን የማንፈራው? እግዚአብሔር እኮ ያለው እውነት ነው። የሚባላ እሳት እኮ አለ፣ ፍርድ አለ። ማመን ማለት እኮ በህይወት መገለጥ ማለት ነው። አንድ ሰው አመነ ማለት ምን ማለት ነው? አንድ ሰው እኮ አመነ ማለት በፍሬው ታያል ማለት ነው። ያመኑትን በፍሬያቸው ታውቋቸዋላችሁ ነው የሚለው። ይህን ፍሬ የጽድቅ ፍሬ፣ ሰላም፣ ደስታ፣ ሐሴት፣ በጎነት፣ ጽድቅ፣ ቅድስና እነሱ ላይ ይታያል። ያ ነው ማረጋገጫው። ለምንድነው እንቀልደው በዘመናችን? ከዛ እናልፋለን። ከዛ ቢሊየን ዓመት መሰቃየት ይሻላል ከሞትም በኋላ ወይስ ጥቂት 10 ዓመታት መቸገር? ከኖ ይብሳለኛ ጣጣ እኛ ችግር እሱ ስንት ፈተና ነበረበት፣ ስንት መገለል ነበረበት። እባካችሁ ብሩም መኪናውም ዝናውም ሌላውም ያልፋል። ግፋ ቢል 100 ዓመት ብትኖሩ ነው። ከዛ ግን የቢሊየን ዓመት ህይወታችሁን እያበላሻችሁ። የትውልዱ ጽዋ እስኪሞላ ነው በዝግጅትና መጠበቅ ብዙ ዘመን ተፈተነ። ጽዋ በሞላ ጊዜ እግዚአብሔር ትውልዱ ላይ ፈረደና ጠፉ። በቃ ተናገረ ሆነ። አይመስልም? ዝናብ ይዘንባል የለማ። ለ2000 ዓመት ዘንቦ አያውቅም። 2000 ዓመት ያልዘነበ እንዴት ነው ሰው የሚያምነው? በቃ አሁንም እኮ ብዙ የት አለ የማይመስል ነገር ይመስላል። ግን ቃሉ ላይ ተጽፎልናል። ቢያንስ ለኛ ነው እንኳን ቃል ነው የሚናገረው። እኛ ግን የተጻፈ እግዚአብሔር ቃል አለ። ፍርዱ የኛ ይብሳል። ጌታም ተናግሯል ለኢየሩሳሌም ሰዎች በኖህ ዘመን በጥፋት ውሃ ያለቁ ሰዎች ይፈርዱባቸዋል። እናንተን ያህል እድል አላገኙም። እነሱ ነው የሰበከላቸው። ነው ደግሞ በየመንደሩ እየዞረ አይደለም የሚሰብከው። መርከብ ሲሰራ ሲጠይቁስ ነው ኢዝ ቢዚ። እኔ ግን በየመንደራችሁ እየዞርኩ እየሰበኩ ድንቅና ታምር እያረኩ ሙታን እያስነሳው አይታችሁ አላመናችሁ። ከኖህ ዘመን ይልቅ ለእናንተ የተሰጠው እድል ብዙ ነው፣ ፍርዱም ይበረታል ይላል። በእኛ ዘመንስ? በኢየሱስ ዘመን እኮ ወንጌሉን የሚሰሙት በጆሮአቸው ነው። ኢየሱስ 3 ዓመት ምናምን ተመላልሷል። የተወሰኑ ሰዎች ናቸው እኮ ሙሉ ቃሉን የሰሙት። አብዛኛው ህዝብ ወይ አንድ ቀን የሰማው ኢየሱስን ወይ 2 ቀን ነው። በዛች ነው ስለ ደህንነት የተነገረው። እኛ ከአንድም 2 መጽሐፍ ቅዱስ በሞባይላችን በተለያየ መንገድ አለን። ፍርዱ በዚህ ዘመን ይብሳል። ለምን? እድሎች ብዙ ናቸው። ወንጌሉን የምንሰማበት ብዙ እድል አለ። በፌስቡክ እንሰማለን፣ በትዊተሩ እንሰማላችሁ።
በዩቲዩብ ትሰማላችሁ፣ በቲክቶክ ትሰማላችሁ፣ በቴሌቪዥን ትሰማላችሁ፣ በካሴት ትሰማላችሁ። በተለያየ መንገድ በየመንገዱ ይሰበካል። ትራክት አለ፣ መጽሐፍቶች አሉ። ወዮ ከኢየሱስ ዘመን ሰዎች ይልቅ ደግሞ የኛ ፍርድ ይብሳል። ለምን? ብዙ እድል ተሰጥቶናል። የዛሬው ትምህርታችን ክፍል 1 እዚህ ላይ ያበቃል። በክፍል 2 እስከምንገናኝ ሰላም ለሁላችን ይሁን። አገልግሎቱን ከወደዳችሁት ሰብስክራይብ፣ ላይክ እና ሼር በማድረግ አገልግሎቱን አግዙ። ሀሳባችሁን ስጡን። ሰላም